ሰላም እንዴት ናችሁ? ዶክተር ዮናስ ነኝ። ለዛሬ ይዤላችሁ የመጣሁት የፖለቲከኞች ባካንድ የሚል ይሆናል። ስልጣን ላይ ወጥቶ አብረው መስራት ከመጀመራቸው በፊት ይሄ ምንም ማይገባው ሰው ነው ብሎ ተናግሮት ያውቃል። በሌላ ወቅት ደግሞ ለእያንዳንዱ ለሰራው ነገር ዋጋውን ማግኘት አለበት ብሎ ተናግሮ ያውቃል። እያወራሁ ያለሁት ስለ ቫይስ ፕሬዚዳንት ጄዲ ቫንስ እና ስለ ፕሬዚዳንት ዶናልድ ትራምፕ። በአንድ ወቅት ላይ ጄዲ ቫንስ የኦሃዮ ሴኔተር በነበረበት ወቅት ላይ ሂዝ አን ኢዲየት ሂዝ ሪፕሬንስብል ብሎ ተናግሮ ያውቃል። አሁን ግን በአንድ እርግብ እንብረር እያሉ ነው። ከተወሰነ ወራት በፊት ትዝ የሚላችሁ ከሆነ ኤለን መስክ እና ዶናልድ ትራምፕ ጀለስ ፓፒደስ ነበሩ። አሁን በጣም ጠላት ሆነው በቃ በማህበራዊ ሚዲያ ላይ ይወራወራሉ። ትንሽ ደግሞ በታሪክ ወደኋላ መለስ ብለን ደግሞ እንመልከት ካልን የሁለተኛው የዓለም ጦርነት ጊዜ ላይ ራሻና እንግሊዝ ጠላት ነበሩ። ሲጀመር የእንግሊዙ ጠቅላይ ሚኒስትር ዊንስተን ቸርችል በቃ አናፖሎጄቲክሊ አንታይ ኮሚኒስት ነው፣ ጸረ ኮሚኒስት ነው እና ራሻን ማየት ከነሱ ጋር መነጋገር ጭራሽ አይፈልግም። በሌላ መልኩ ራሻና ጀርመን ደግሞ ስምምነት ተስማምተው ነበረ እና ነን አግሬሽን ፓክት የሚባል ተፈራርሟል። እኔም አንቺን ላላጠቃሽ አንቺም እኔን ላታጠቂ በሰላም ብለው ነበረ። ከዛ ጦርነቱ እንትን ሲል ሁኔታዎቹ ተለዋወጡና ከዛ ኋላ ራሻና ጀርመን በፊት ወዳጅ የነበሩ ጠላት ሆኑ። ስታሊን እና ቸርችል ደግሞ ጀለስ ሆኑ ማለት ነው። ስለዚህ አብረው ጀርመንን ደግሞ አታክ ሲያደርጉ እንመለከታለን። በሌላ መልኩ ደግሞ ስለ ትግል ላይ ያሉ ሰዎችን ደግሞ ስንመለከት ለምሳሌ ማልኮም ኤክስ እና ማርቲን ሉተር ኪንግ የተለያየ አቋም ነበራቸው። ለምሳሌ ማርቲን ሉተር ኪንግ በነን ቫዮለንስ ነው የሚያምነው፣ በአመፅ እንደዚህ በትግልና ምናምን ሰላማዊ በሆነች ብቻ ነው የሚያምነው። ማልኮም ኤክስ ግን ባይ ኤኒ ሚንስ ነሰሰሪ ነው፣ በማንኛውም መንገድ ቢሆን የሚል እና ሁለቱ አይስማሙም። ከዛ ግን የሆነ ሰዓት ላይ ማርቲን ሉተር ኪንግ እና ማልኮም ኤክስ ጀለስ ሆኑ። በቃ በትግሉ ዙሪያ ተስማሙ ማለት ነው። እና ኤኒዌይ ወደ ሀገራችን ደግሞ ስንመጣ የሀገራችን እንኳን ይቅርባችሁ ያው ስለምታውቋቸው ማለት ነው። ግን መለስ ብላችሁ በአመታት መካከል በቃ ያሉትን አላያንስስ ምናምን እንደዚህ ሰዎች እንዴት እንደሚሰባሰቡ እንዴት እንደሚጣሉ ምናምን ስታዩ በጣም አስገራሚ ነገር ነው እና ሰዎች ለምንድን ነው ይላሉ። ይህንን እንትን ለማድረግ ሁለት ኮንሰፕትስ ነው መዋሰው። አንደኛው የ48 ሎስ ኦፍ ፓወር የሚለው የሮበርት ግሪን መጽሐፍ ላይ ያለ ኮንሰፕት ነው። ሁለተኛው ደግሞ አንኮንሽስ ማይንድ የሚለውን የሲግመንድ ፍሮይድ ነው። አንኮንሽስ ማይንድ ድብቁ አእምሮ ማለት ነው። ሰዎች የምናደርገውን ነገር በአጭሩ አናውቅም። የተደበቁ ስሜቶች አሉ፣ የተደበቁ ሀሳቦች አሉ፣ በልጅነት በምናምን ውስጥ አለ። ይሄ አንኮንሽስ ማይንድ የሚባለው እኛ አናቆም፣ አንገነዘበው፣ ምን እያደረግ እንደሆነ አይገባንም። ግን እንትን አይደለም፣ ስታቲክ አይደለም። ኮሯ ነገር ምንድናት? አንኮንሽስ ማይንድ ኢዝ ዳይናሚክ የሚለው የሚንቀሳቀስ ነገር ነው፣ የሚለዋወጥ ነገር ነው፣ በሁኔታዎች በጊዜ ወዘተ ማለት ነው። እሱ በጣም ወሳኝ ኮንሰፕት ነው። ምክንያቱም ሰዎች ምን አይነት አቅም እንዳላቸው ምን ሊያደርጉ እንደሚችሉ መገመት አትችሉም። በጣም ጥሩ ሰው ነው ያልከው በጣም የሚገርም ነገር ልታደርግ ትችላል። ሰዎች ዩተርን አድርገው ሌላ የህይወት ቦታ ላይ ልታገኘው ትችላለህ እና የሰው መጨረሻ አይታወቅም። አንኮንሽስ ማይንድ ኢዝ ቬሪ ዳይናሚክ። የመጀመሪያው ኮንሰፕት እሱ ነው። ሁለተኛው ደግሞ የሮበርት ግሪን 48 ሎስ ኦፍ ፓወር ላይ ዋናው እንግዲህ በጣም ብዙ ፖለቲሻንስን አክሮስ በተለያየ ቦታ በተለያየ ጊዜ ያሉትን አጥንቷል እና ፊክልነስ የሚለው ኮንሰፕት አለ እና ፊክልነስ ማለት ሰዎች በቃ ተለዋዋጭ ናቸው። ይሄ ቡድኑ ቲሞች ምናምን በቃ በጣም የሚቀያየር ነው። እሱን ማወቅ ያስፈልጋል። ኤኒዌይ እንግዲህ ፖለቲከኞች ላይ በቲቪ ስለምናያቸው ምናምን ነው እንጂ ሁላችንም እስኪ ወደ ራሳችን ደግሞ ብናመጣው አንዳንድ ጊዜ በጣም ጓደኛ ከነበረው ሰዎች ጋር ተራርቀናል። ጭራሽ በፊት በየቀኑ የምናገኛቸውን ሰዎች አሁን ጭራሽ ትዝ አይሉም። የሆነ ወቅት ላይ በጣም ወዳጃችን የነበሩ አሁን ጠላታችን ሊሆኑ ይችላሉ። በአንድ እርግብ እንብረር ያሉ ፍቅረኛሞች ልክ ፍቺ ጋር ሲደርሱ የሚገርም ጠላትነት ልታዩ ትችላላችሁ። በጣም ይጠላኛል ብላችሁ የምታስቡት ሰው ባላሰባችሁበት ሰዓት ባለውለታችሁ ይሆናል እና የልባችሁ ሰው ሆኖ ታገኙታላችሁ። ይሄ የሰው ልጅ ጸባይ ነው። አንኮንሽስ ማይንድ ኢዝ ዳይናሚክ
ኤንድ የሰው ልጆች ደግሞ ፊክል ነን፣ በጣም ተለዋዋጭ ነን። ለዛሬ እንግዲህ ይዤላችሁ የመጣሁት ይህንን ይመስላል። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ነው።